ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ክብራትና ክብራን በረከት መንግስት አብን እናቀርብላችኋለን። በረከት የመጀመሪያው ጊዜው ነው የአማርኛ ዘፈንን ለናንተ ሲያቀርብ ልጅነት ይበቃል የተባለ ነው። እንግዲስ ወዲያ ልጅነት ይበቃል ሀብቶ ከከሌለ ኑሮ ያማቅቃል ዜና ረፍት አንጋፋው ኤርትራዊ ድምጻዊ በረከት መንግስት አብ በ89 ዓመቱ አረፈ። እንደ አውሮፓ አቆጣጠር በ1938 ዓመተ ምህረት ከአስመራ 20 ኪሎ ሜትር ርቀት ሐዝጋ በመትሰይ መንደር የተወለደው በረከት ለሙዚቃ በነበረው ፍቅር ራሱን ክራር መጫወት አስተምሮ ወደ አስመራ በመሄድ ችሎታውን አዳብሯል። በ1961 ኑሮውን በአዲስ አበባ ካደረገ በኋላ የቀዳማዊ ኃይለ ሥላሴ ቲያትር ቤት ባልደረባ በመሆን ተወዳጅ የሙዚቃ ስራዎችን በማቅረብ ከቆየ በኋላ የ1966 አብዮት ሲፈነዳ በነበረው የፖለቲካ አመለካከት አማጺውን የጀብሃ ቡድን በመቀላቀል በረሃ ገባ። ከዚያም ሱዳንን ጨምሮ በተለያዩ የአፍሪካ ሀገሮች በስደት ቆይቷል። ድምጻዊ በረከት በተለይ በሸክላ ሙዚቃዎቹ የነበረውን ፍቅርና ተወዳጅነት በተመለከተ በአንድ ወቅት በነበረው ቃለ ምልልስ ከኢትዮጵያው የሙዚቃ ንጉስ ጥላውን ገሰሰ ጋር የነበረውን ትዝታ ያስታወሰበት አጋጣሚ ነበር። ከጥላውን ጋርሞ እዚያው ነው ያ ብሔራዊ ቲያትር ነው በፈረንጂ ወደ 61 ዓመተ ምህረት ነው እዚያ ጀመርኩት። ግን ከመጀመሪያ በፊት ትንሽ ነው የሚቀድመኝ ጥላውን በስቴጅ እና እዚያ ሀገር ፍቅር ቲያትር እዚያ ነው የጀመረው መጀመሪያ እና ከዚያም ወደ ቃዝ መጥቶ ለትንሽ ጊዜ ሰርቷል። ከዚያ ወደ ክብር ዘበኛ ነው የሚሄደው እና ክብር ዘበኛ ረጅም ጊዜ ከክብር ዘበኛ ኦርኬስትራ ነው ያሳለፈው። ግን እኛ ሁሉ ጊዜ ግንኙነት አለ ከክብር ዘበኛም ተዋጥተን ከፖሊስ ሰራዊት አለማሸቴ ከሌሎች ባንዶች እየተዋጣን ዝግጅት ይደረጋል። ትልልቅ በዓሎች ደግሞ በትልልቅ በዓሎች ደግሞ እንገናኛለን። እንደ ዓመት መለወጫ ሁሉም ትልልቅ ባንዶች እዚያ ብሔራዊ ቲያትር ነበረ የዘመን መለወጫ ምሰራው ያም ውድድር ነበር ሽልማት ነበር። እስኪ አርቲስት በረከት ከጥላውን ዘፈን የምታደንቃት ዘፈን የትኛዋ ናት የምትወዳት? አይ ጥላውን የማይደነቅ ዘፈን የለውም በሙሉ ከነ ኡታ አስከፋም ሲለይ ተዋዱ የሚለው
ከዚያ ጀምሮ እስከ መጨረሻ ዘፈናቸው ዘፈን አንድ የሚጣል የሚወድቅ ዘፈን የለም የጥላሁን። እሺ በረከት ከጥላሁን ጋር የረጅም ዓመታት ትውውቅ ነው ያላችሁ ከዛም በላይ አንድ ላይ በኢትዮጵያና ከኢትዮጵያ ውጭ ሰርታችኋል እንደነገርከኝ ከጥላሁን ገሰሰ ጋር በሰራችኋቸው በአጋጣሚዎች ላንተ ልዩ ትዝታ የሚያሳድርብህ ነገር ምንድነው? በእውነቱ ብዙ ትዝታዎች አሉ የተጫወትባቸው የሳቅ ነው ሌላ ማረሳ ነገር አለ እና በሱዳን አገር በነበርንበት ጊዜ ሌሎች አርቲስቶችም ነበሩ እንደነ ምኒልክ ፍሬው ኃይሉ ጠለላ ከበደ ብዙነሽ በቀለ ነበሩ ሌሎችም በእውነት ነገር እንደነገርኳችሁ ጥላሁን የትም ቦታም ቢሄድ ተደናቂነት አለው የትም ቦታም ቢሄድ እና ሱዳን ጋዜጠኞች ጥላሁን በእንዱርማን የዘፈን ይያለን ትናንትና ትልቁ አርቲስት ጥላሁን ሲዘፍን ለካርቱም ብቻ ሳይሆን አዲስ አበባም ላሉት የሚደርስ ነው የሚመስለው ድምጹ ብለው ጻፉበት። እሺ አርቲስት በረከት ባንድ ወቅት በንጉሱ ዘመን ይመስለኛል በንጉሱ ዘመን አንተንና ጥላሁንን ፊሊፕስ ካምፓኒ እንደሸለማችሁ ሰምቻለሁ። ለምንድን ነበር ካምፓኒ የሸለማችሁ? አዎ እንትን ነው ይሄ ያንን ጊዜ ሸክላ የሚታተምበት ጊዜ ነበረ እና በሸክላ እየተቀረጹ ለህዝብ ይዘረጋሉ ዘፈኖች ሁሉም አርቲስት ያድግ ነበር እና በዚህም ጊዜ ሌሎችም ነበሩ ፊሊፕስ ካምፓኒ ግን በትልቅ አገባብ የሚሰራ ስለነበረ የጥላሁንም አዘጋጅቷል የኔም ነበር እቺ መለያ የምትለው መለያ አንተ ሐላፍ ነገድ የምትለው ከነ ኩሉ አብረው ነው እና በገበያ ሁለቱ ተዋዳዳሪ ነበሩ። የሚገርመው ጥላሁን በአማርኛ ነው የሚዘፍነው ለነገርኳችሁ ጥላሁን ተዋዳዳሪ የለውም በትግርኛ ነው የሚዘፍነው እኔ ግን የኢትዮጵያ ህዝብ ትግርኛ ዘፈን ይወዳል ማንም ቋንቋውን ባንሰማው ድምፁ ደስ ይለናል የበረከት አምጡት ይያለ ይገዛል ህዝቡ ስለዚህ በእንትን አወዳድረው ነው ከዚያ ከሆላንድ ነው ያመጣ ሽልማቱ ለጥላሁንም አንድ ሽልማት ሰጡት ለኔም ደርሶኛል አንድ ሽልማት ሰጥቶኛል
ለቤተሰቦቹ ወዳጅ ዘመዶቹና አድናቂዎቹ መጽናናትን እንመኛለን። ነፍስ ይማር። ህዳር 3 2018 ዓ.ም ወይም ኖቬምበር 12 2025 ተወልደ በየነ ተቦርነ እንዳዘጋጀው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ